ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 5 2018 ዓ.ም ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ የግንባር ዝርዝር መረጃዎችና ተዛማጅ የሰብአዊ መብት ጉዳዮችን የተመለከቱ መረጃዎችን በሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያ በተለያዩ አካባቢዎች ያለውን የ24 ሰዓት ዋና ዋና ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ተያያዥ መረጃዎችን በቅደም ተከተል እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በወለጋ ቀጠና በአማራ ተወላጆች ላይ በአንገርጉትን ቀጠና መጠነ ሰፊ ጥቃት ተከፍቷል። ከዚህ ጋር በተያያዘ ራሳቸውን የሚከላከሉ ወጣቶች የአካባቢውን የገዳ ኮማንዶ አዛዥን ጨምሮ ጉዳት በማድረስ በርካታ የነፍስ ወከፍ መሳሪያዎቻቸውን በእጃቸው ሲያስገቡ በዚህ የበቀል ምክንያት በርካታ ንጹሃን የሃይማኖት አባቶችን፣ ሐኪሞችን ጨምሮ ህፃናትና እርጉዝ ሴቶች ጭምር በጅምላ ተጨፍጭፈዋል። ይህንን የተመለከተው መረጃ በሰዓት ከያስኳቸው መረጃዎች መካከል ተካቷል። እንዲሁም ደግሞ ውጥረት ባለባቸው ሰሜን ምዕራብ ኢትዮጵያ የሸረሪና የሁመራ አቅራቢያ እንዲሁም ደግሞ ሰሜን ምስራቅ ኢትዮጵያ በኮረምና በራያ ቀጠና የአፋር ትይዩ አካባቢዎች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን በሰዓት ወደ እናንተ አደርሳለሁ። ሌሎች መረጃዎችም ተካተዋል። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በዚህ ተሳትፎ እያደረጋችሁ ስለሆነ አስተያየቶችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። በቀጥታ ወደ መረጃዎች ነው የሚሄደው። በርካታ ተሳታፊዎች የምክክር ኮሚሽኑን በተመለከተ ብዙ መረጃዎችን ልካችሁልኛል። ያው እንግዲህ ጠቅለል ሲል ምክክር ኮሚሽኑ ከተቋቋመበት ዓላማ አንጻር ሲታይ የኦህዴድ የፖለቲካ ኢምፓየርና ፍላጎቶችን ለማስፈጸም መሆኑ ግልጽ ስለሆነ በዚህ ላይ ያሉት እንግዲህ እያንዳንዱ ጉዳይ ተዘርዝሮ የሚያልቅ አይደለም። ያለው ሁኔታ በተመለከተ የተለያዩ ክስተቶች ካሉ ልክ እንደ ትላንትናው የኦህዴድ ተሳታፊዎች በ500 ሰዎች የቡድን ውይይት ላይ ያልታወቁ 300 ሰዎችን በማስገባት ድብድብና ማስጠንቀቂያ እንዲሁም ደግሞ ቃለ ጉባኤዎችን በነጭ ወረቀት ላይ ለማስፈረምና ቃለ ጉባኤዎችን ለመቀማትና ለመቅደድ የተደረጉ እንቅስቃሴዎችን የመሰሉ ክስተቶች ካሉ እንደ ዜና ሊታዩ ይችላሉ። ከዛ ውጭ ግን በሂደቱም በአጠቃላይ እንዲሁም ደግሞ በቅድመ ምክክር ኮሚሽኑ ላይ የኮሚሽኑን ሁኔታ የተመለከተ እንዲሁም ደግሞ በድህረ ውጤቱ ላይ ውጤቶቹ ለጠቅላይ ሚኒስትሩ የሚቀርቡ በመሆናቸው ሁሉም ጉዳይ ተያያዥና አንድ ቋት ውስጥ ያለ ስለሆነ በውጤት ደረጃ የተለየ ነገር አይጠበቅም። ያው የአዲስ አበባ ጉዳይ እጅግ አወዛጋቢ ሆኖ እንደቀጠለ ነው። እንግዲህ በዚህ ጋር በተያያዘ ያሉ አስተያየቶችና ጥቆማዎች ደርሰውኛል። በሌላ ጊዜ መለስባቸዋለሁ። በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ ሰሜን ምዕራብ ኢትዮጵያ ሸረሪናና አካባቢ ያለው ሁኔታ በተመለከተ በሸረሪናና በአካባቢ በተፈጸሙ የድሮን ጥቃቶች በደርዘን የሚቆጠሩ ሰዎች የተገደሉ መሆናቸውንና ከ30 በላይ የሚሆኑ ደግሞ በከተማዋ መድኃኔዓለም ቤተክርስቲያን የቀብር ስነስርዓታቸው መፈጸሙን ቅድሚያ ለሰብአዊ መብቶች የተሰኘ ድርጅት አስታውቋል። ይሄ ድርጅት በይፋ ባደረገው የምርመራ ሪፖርት ከሐምሌ እስከ ነሐሴ 2018 ባካሄደው ክትትል መሰረት በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ እንደሚገኝ መገንዘቡን በመግለጫው ገልጿል። በትግራይ ክልል ያለው የግዳጅ ወታደራዊ ምልመላ ወታደራዊ የኃይል ማሰባሰብ በነሐሴ 1 2018 በፈረንጆቹ አቆጣጠር ማለት ነው ሐምሌ 25 በሸረሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች መሆኑንም እንደዚሁ ጠቅሷል። ከዚህ ጎን ለጎን ህወሓት 2012 ዓ.ም በፕሪቶሪያ ስምምነት ፈርሶ የነበረው ምክር ቤት እንደገና ማቋቋሙና የክልሉን አስፈጻሚ አካላት ማዋቀሩ ከፌዴራል መንግስት ጋር ያለው ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች በኩል ባሉ መገናኛ ብዙሃን የሚሰራጩ የጦር ትርክቶች ከቀደመው የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳዩ መሆኑን ሪፖርቱ አመላክቷል። በትግራይና በአዲስ አበባ በተፈጸሙ ስርዓቶች እና በትግራይ ክልል በወጣው አስገዳጅ ወታደራዊ የአዋጅ የህዝብ ሁሉናና ደህንነት መጠበቅ በአዋጅ ቁጥር 366/2018 ተከትሎ በመቀሌ ከተማ የግዳጅ ወታደራዊ ምልመላ በመቃወም በርካታ እናቶች መታሰራቸውን ገልጾ በተጨማሪም የልዩ ሕክምና ባለሙያ ዶክተር አለም ሀጎስ፣ ጋዜጠኛ ታምር አለሙ ይሄ እንግዲህ ቅድሚያ ለሰብአዊነት የተባለ ድርጅት በትግራይ የትግራይ የሰብአዊ ጉዳዮች ላይ አተኩሮ የሚሰራ በትግራይ ተወላጆች የተቋቋመ የግብረሰናይ ድርጅት ነው። ከዚህ ጋር በተያያዘ በማህበራዊ ሚዲያ ተንታኙ እነ ማዕረግ አማረ እንዲሁም የትግራይ ነጻ ፓርቲ አባላት በቁጥጥር ስር መዋላቸውን እና በሌላ በኩል በአዲስ አበባ በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ጠበቃ የነበሩት እነ አበራ ንጉስና የኢህአፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳ የፓርቲው አባል አበባ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ ስር መታሰራቸውን ሪፖርቱ አመላክቷል። የቀረበው ምክረ ሀሳብ ጥሪዎች ቅድሚያ ለሰብአዊ መብቶች ኢትዮጵያ የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰሯቸውን ጋዜጠኞች፣ ምሁራን፣ ዜጎች በአስቸኳይ እንዲፈቱና እንዲሁም የታሰሩ ሰዎች በ48 ሰዓታት ውስጥ ፍርድ ቤት እንዲቀርቡ ጠይቋል። በተጨማሪም በህወሓትና በፌዴራል መንግስት መካከል ጦርነት ቅስቀሳ ከሚያደርጉ ንግግሮች ተቆጥበው
ችግሮቻቸውን በሰላማዊ ውይይት እንዲፈቱ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአሜሪካና ሌሎች አጋር አካላትም እንዲሁ ወደ ዲፕሎማሲያዊ ጥረታቸውን አጠናክረው መቀጠል ያለውን የጦርነት ድባብ እንዲፈቱ ጥሪ አቅርቧል። ይህ በእንዲህ እንዳለ በትላንትናው ዕለት በራያ አላማጣ ቀጠና በነበሩ የድሮን ጥቃቶች የደረሰውን ጉዳት በተመለከተ የወጡ መረጃዎች አሉ። እነሱን ወደ እናንተ አደርሳለሁ። በራያ አላማጣ ተከታታይ ድሮን ጥቃቶች በትምህርት ቤትና በሲቪሎች ላይ ጉዳት መድረሱን መረጃዎች ጠቁመዋል። በራያ አላማጣ ወረዳ መረዋ ተብሎ የሚጠራው አካባቢ ነሐሴ 4 ትላንትና ጠዋት በተፈጸሙ ተከታታይ የድሮን ጥቃቶች በሰው ሕይወት በንብረትና በሕክምና ተቋማት ላይ ከፍተኛ ጫና መፈጠሩን የዓይን እማኞችና የአካባቢው አስተዳደሮች መረጃውን ይፋ አድርገዋል። የኢትዮ ፎከስ የአላማጣ ሆስፒታል የመረጃ ምንጮችና የኮረሚ ሆስፒታል የመረጃ ምንጮች እንዲሁም ደግሞ የአካባቢው አስተዳደር ባለስልጣናት ለቢቢሲ ትግረኛ የሰጡትን ዜና እንደዚሁ አቀናጅቸዋለሁ፣ ወደ እናንተ አደርሳለሁ። እንግዲህ ከአካባቢው ወታደራዊ ምንጮች በተገኘው ዘገባ መሰረት ቢቢሲ በጥቃቱ ኢላማ በአለማጣ በስተምዕራብ 50 ኪሎ ሜትር ርቀት ላይ በሚገኝ መረዋ ተብሎ በሚጠራ አካባቢ በአርሚ 26 የትግራይ ታጣቂዎች ላይ ያተኮረ የአየር ድብደባ እንደነበር ገልጿል። ጥቃቱ የተፈጸመባቸው ዋና ዋና ቦታዎችም የመረዋ ሁለተኛ ደረጃ ትምህርት ቤት፣ የመረዋ ድልድይ፣ መረዋ ዋርካ፣ መረዋ ችጊ ጣቢያና ሌላ የወንዝ ዳርቻ መሆናቸው ተጠቅሷል። ወታደራዊ ምንጮቹን በመጥቀስ ቢቢሲ በትግረኛ እንዳወጣው የድሮኖቹ ከባህር ዳር የተነሱ ቱርክ የሰራሽ ድሮኖች ኤኬንጂ ተብሎ የሚጠሩትና እንዲሁም ደግሞ ከደብረ ዘይት የተነሱ የቻይና ሰራሽ ዊንግ ሎንግ ተብሎ የሚጠሩ ድሮኖች መሆናቸውንና እነዚህም መካከል አንዷ ከባህር ዳር የተነሳቸው 12 ቦምብ ጭና በመምጣት አራቱን እንደጣለችና ድብደባ እንደፈጸመች የአካባቢው የህወሓት ባለስልጣናት ለቢቢሲ ገልጸዋል። ትምህርት ዝግ በመሆኑ ታጣቂዎች ተጠልለውበት በነበረው መረዋ ሁለተኛ ደረጃ ትምህርት ቤትና በዙሪያው በተፈጸመ ጥቃት በታጣቂዎች ላይ ከፍተኛ የህይወትና የአካል ጉዳት ደርሷል ብለዋል። የወረዳው የአካባቢው አስተዳዳሪ ለቢቢሲ በሰጡት መረጃ መሰረት በሲቪሎችና በትምህርት ቤት ላይ ያተኮረ ጥቃት እንደነበርና በጥቃቱ አንድ ሲቪልና 4 የህወሓት ታጣቂዎች እንደተገደሉ አረጋግጧል። ጥቃቱን ተከትሎ በአካባቢው በሚገኙ የህክምና ተቋማት ላይ ያሉ የዓይን እማኞች ደግሞ የሚከተለውን መረጃ አድርሰዋል። በህክምና ተቋማት ላይ ከፍተኛ ጫና ተፈጥሯል ነው ያሉት። የሟቾቹና በድሮን ጥቃት ጉዳት የደረሰባቸው ቁጥር አሁን ከላይ አስተዳዳሪው ከጠቀሱት የበለጠ እንደሆነ ተገልጿል። በሁለቱም ዋና በሮች በአለማጣ ሆስፒታል በርካታ ቁጥር ያላቸው የህወሓት ታጣቂዎች ወደ ሆስፒታሉ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በእረፍት የነበሩ ድንገተኛ ሐኪሞች ለድንገተኛ እንዲገቡ፣ ነርሶች፣ የኦፕሬሽን ቡድኖች በአስቸኳይ ጠርተው ወደ ስራ እንዲገቡ ተደርጓል። በርካታ ተጎጂዎች በአለማጣ ሆስፒታል በአቅም በላይ በመሆኑ ሪፈር ወደ መቀሌ ተልከዋል። ሆስፒታል ከደረሱ በኋላ እንደዚሁ ህይወታቸው እያለፈ ተጎጂዎች ስለመኖራቸውም የሆስፒታል የመረጃ ምንጮች ገልጸዋል። በተቋሙ የመረጃ ምንጮች እንዳሉት ሆስፒታል ከደረሱ በኋላ ከ8 በላይ የህወሓት ታጣቂዎች ህይወታቸው ማለፉን ተመልክተናል ብለዋል። በሌላ በኩል ወደ ኮረም ሆስፒታል እንደዚሁ የተላኩና በኮረም ሆስፒታል ሕክምና ላይ ያሉ በርካታ የህወሓት ታጣቂዎች እንዳሉ ተገልጿል። እንግዲህ ይህንን በተመለከተ በአካባቢ ያለው ወታደራዊ ውጥረትና እንቅስቃሴ ቀጥሏል። ወደ ሌሎች መረጃዎች ስቀጥል እዚህ ጋር በተያያዘ ማለት ነው በመረዋ የድሮን ጥቃቱን ተከትሎ በርካታ ወጣቶች በህወሓት ታጣቂዎች በቁጥጥር ስር መዋላቸው ተገልጿል። የወጣቶቹ በአካባቢው በቁጥጥር ስር እየዋሉት የድሮንና የአየር ድብደባው ከተፈጸመ በኋላ ከዚህ ጋር በተያያዘ የህወሓት ኃይሎች ያሉበትን የስልክና ሌሎች መረጃዎችን አድርሳቸዋል በሚል ከ22 በላይ ወጣቶች በቁጥጥር ስር መዋላቸውና በጅምላ መታሰራቸውን የወጡ መረጃዎች ገልጸዋል። ይህም በአካባቢው ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ነዋሪዎቹ ከፍተኛ ስጋት ውስጥ ገብተዋል። ከድሮን ጥቃት ጋር በተያያዘ እናንተ ጥቆማ ሰጥታችኋል በሚል እየደረሰባቸው ባለው ወከባና እስራት ምክንያት በድሮን ጥቃቱ በሲቪሎች በታጣቂዎች ላይ ከፍተኛ ጉዳት መድረሱና በአካባቢ የሚገኙ የአለማጣና የኮረም ሆስፒታሎች የህክምና አገልግሎት መስጫዎች እስከሚሳናቸው ድረስ ከፍተኛ ጫና ውስጥ መግባታቸውን ነው እንግዲህ የሆስፒታል መረጃ ምንጮች የሚገልጹት። ወደ ወለጋ ወደሚወስድን መረጃ ሄዳለው። በምስራቅ ወለጋ ዞን ስር በሚገኙት ጉትን ከተማ መንደር 1፣ መንደር 2፣ መንደር 3፣ መንደር 4 በተባሉ አካባቢዎች በንጹሃን ላይ በተፈጸመ የጅምላ ጥቃት በርካታ ሰዎች ህይወታቸው ማለፉን የኢትዮ ፎከስ የዓይን እማኞች ከቦታው ገልጸዋል። ዛሬ ከስፍራው የተገኙ መረጃዎች እንደሚያመላክቱት የገዳ ኮማንዶ እና እነሱ ያደራጇቸው የተለያዩ ታጣቂዎች ቤት ለቤት በመግባት በሜንጫ፣ በገጀራ፣ በጦር፣ በስለት በአካሄዱ ጭካኔ የተሞላበት ጥቃት 2 የህክምና ባለሙያዎችን ጨምሮ ከ24 በላይ ሰዎች ዛሬ ሌሊቱን ተጨፍጭፈው አድረዋል።
ይሄ የአካባቢ ነዋሪዎች ከፍተኛ ፍርሃትና ስጋት ጭንቀቱ ስለከተተ ቀሪዎቹ እንደዚሁ ተፈናቅለው ወደ ጫካ ገብተዋል። አቅም ያላቸው ነዋሪዎች ህይወታቸውን ለማትረፍ ወደ ቱሉ ጋና ጉቾ ተራራ አቅራቢያ ወደሚገኙ ተራሮች ሲሸሹ አቅም የሌላቸው ነፍሰ ጡር ህፃናት፣ እናቶች፣ አረጋውያን፣ ህሙማን በቅዱስ ሚካኤልና በቅዱስ ገብርኤል ቤተክርስቲያን ውስጥ ተጠልለው ይገኛሉ ብለዋል የመረጃ ምንጮቹ። የአካባቢው ነዋሪዎች አሁንም ከፍተኛ ስጋት ውስጥ እንደሚገኙ፣ በአስቸኳይ የደህንነትና የሕክምና እርዳታ እንደሚያስፈልጋቸው ከስፍራው የተገኙ መረጃዎች ገልጸዋል። በዚህ በቀረበው መረጃ መሰረት ጉትን አካባቢ በነበረው ጥቃት ወደ ሌሎች መንደሮች ተስፋፍቶ ፋኖም እንደዚሁ ያጸፋ ምላሽ መስጠቱን ተከትሎ በአካባቢው ውጊያ መቀስቀሱም ተገልጿል። በጉትና አካባቢው በንጹሃን ላይ የተከፈተው ጥቃት መቀጠሉን የገለጹት የመረጃ ምንጮች መንደር 22 ተብሎ በሚጠራ ሌላ መንደር አካባቢ እንደዚሁ አንድ የእስልምና ሃይማኖት መሪ ሼህን ጨምሮ በርካታ ሰዎች መገደላቸው ታውቋል። የአካባቢው ነዋሪዎች ከቱሉ ጋና አቅራቢያ መንደሮች ወደ መንደር 22 እና ወደ ሌሎች ራቅ ያሉ ቦታዎች ቢፈናቀሉም አሁንም ታጣቂዎቹ ሲቪሊያንና ንጹሃንን እያሳደዱ እየጨፈጨፉ እንደሆነ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በጥቃቱ ወቅት በፋኖ በህዝቡ ላይ የሚፈጸመውን ጭፍጨፋ ለማስቆም የአጸፋ ምላሽ መስጠቱን የመረጃ ምንጮች ገልጸዋል። ትላንትና የጭፍጨፋ የተፈጸመው ፋኖ ለሌላ ግዳጅ አካባቢውን ለቆ መውጣቱን ተከትሎ እንደሆነ የገለጹት የመረጃ ምንጮች የፋኖ አባላት ደርሰው ተኩስ በመክፈት ተጨማሪ የሰው ህይወት እንዳይጠፋ ማድረጋቸውን ከስፍራው የተገኙ መረጃዎች ያሳያሉ። በተካሄደው ውጊያም እንደዚሁ በፋኖ በኩል አንድ የሞት ጉዳት ሲደርስ በአካባቢው የገዳ ኮማንዶ ታጣቂዎች እንዲሁም ደግሞ አዛዣቸውን ጨምሮ ከፍተኛ ጉዳት ደርሷል ብለዋል። በዚህ አካባቢ እንግዲህ በተለይ በህብረተሰቡ ላይ ከፍተኛ ስጋት መፈጠሩን ተከትሎ በርካታ ሰዎች በዚህ ክረምት ተንቀሳቅሰዋል። በውሃ የተወሰዱ ሰዎች ስለመኖራቸውም ተገልጿል። ጊዳ ወረዳ ስር በምትተዳደረውና 25 ቀበሌዎች የአማራ ተወላጆች ያሉባት በተለይ በአንገር ጉትንና አካባቢው ከባድ ውጊያ እየተደረገ መሆኑን መረጃዎች ገልጸው በአንገር ወንዝና ድልድዩ አቅራቢያ በተቀሰቀሰ ከባድ ውጊያ ምክንያት ነዋሪዎች ከተማዋን ጥለው መሸሻቸውንም እንደዚሁ ዛሬ የወጡ መረጃዎች ገልጸዋል። በጉትን ከተማ መንደር 3 አካባቢ በተካሄደ ጥቃት በርካታ የንግድ ሱቆችና መኖሪያ ቤቶች የአማራ ተወላጆች መዘረፋቸውንና ይህንን ቆመው የሚያስተባብሩት ደግሞ የአካባቢው የኦሮሚያ ገዳ ኮማንዶ እንዲሁም ደግሞ የጋቸና ሲርና እየተባለ የሚጠራው የኦሮሚያ ሚሊሻ ነው ንብረት እንዲዘረፍና ሰዎች እንዲገደሉ የሚያደርጉት። ሎምጫ ተብሎ በሚጠራው በአንገር ወንዝ ማዶ በምትገኝ በደንጎሮ ወረዳ ስር በምትገኘው ሎምጫ ቀበሌ ፋኖ በፈጸመው ያጸፋ ምላሽ በአካባቢው ንጹህና ህፃናትን እየጨፈጨፉ የሚገኙ የገዳ ኮማንዶ አዛዥ ኮማንደር ናስር ሄብሮን ጨምሮ ከ40 በላይ የገዳ ኮማንዶ አባላት መደምሰሳቸው ታውቋል። ይህ በእንዲህ እንዳለ በሌሎች ከ60 በላይ የሚደርሱ የገዳ ኮማንዶ አባላትም እንደዚሁ የደረሱበት አልታወቀም የሚሉ መረጃዎች ወጥተዋል። በተረጋገጠ መረጃ እንግዲህ ይህንን ኮማንደር ናስር ሄብሮን ጨምሮ ከ40 በላይ የገዳ ኮማንዶ አባላት ስለመደምሰሳቸውና ከ45 በላይ ጦር መሳሪያዎች በአካባቢው ራሳቸውን በሚከላከሉ የወጣቶች ፋኖ እጅ መግባቱ ታውቋል። በአካባቢ ያለ ጸጥታ ሁኔታ እየተካረረ መሄዱን ተከትሎ በእስረኞችን ከቦታ ቦታ እያዘዋወሩና እያሸሹ እንደሆነ ለማወቅ ተችሏል። በአሁኑ ወቅት በጉትን ዙሪያ የሚንቀሳቀሱ የገዳ ኮማንዶ ኃይሎች አቅራቢያው በሚገኘው ቱሉ ጋና አካባቢ ካለው መከላከያ ጋር በመሆን በአካባቢው የአማራ ተወላጆች ላይ ውጊያ መክፈታቸውን ነው መረጃዎቹ ያመላከቱት። መረጃዎችን እየተከታተልኩ ወደ እናንተ አደርሳለሁ። ወደ ማዕከላዊ ኢትዮጵያና ጉራጌ ዞን ደቡብ ምዕራብ ሸዋ አካባቢ ያሉ መረጃዎችን ወደ እናንተ አደርሳለሁ። በጉራጌ ዞን እንግዲህ በአማራ ተወላጆች ላይ የሚፈጸመውን ግፍና ሰቆቃ በተመለከተ በትላንትናው ዕለት መሰረት ሚዲያ አንድ መረጃ ካጋራ በኋላ ብዙዎቹ ማህበራዊ ሚዲያ መነጋገሪያ አድርገውታል። ቀደም ብሎ በአበሽጌ ወረዳ ተመሳሳይ መረጃዎች እንደዚሁ በተደጋጋሚ በዚህ ሚዲያ ቀርበው ነበረ። ምናልባት በጽሁፍ የወጣው መረጃ ስለሆነ ብዙዎቹን ቀልብ ስቧል። ከዚህ ጋር በተያያዘ ዛሬም በአካባቢ ያለውን ውጥረት በተመለከተ መረጃ ምንጮቹ ይህንን አድርሰዋል። በጉራጌ ዞን እና በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ኖኖ ወረዳ በዙሪያ ባሉ አካባቢዎች እየደረሰ ያለው እጅግ አሳሳቢ የሰብአዊ መብት ጥሰት ተጠናክሮ ቀጥሏል። ከህግ ውጭ ግድያ፣ የመሬት ይዞታን መንጠቅና አዳዲስ ግጭቶች በአካባቢው ተበራክተዋል። የመሰረት ሚዲያ በዘገበው መሰረት በትላንትናው ማለት ነው እንግዲህ በአበሽጌ ወረዳ 3 ወጣቶች ከመኪና አስወርደው አማራ በመሆናቸው ብቻ ፋኖ ናችሁ በሚል መገደላቸው ይታወቃል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 ወጣቶች ፋኖ ናችሁ በሚል ግምታዊ ውንጀላ ብቻ ከመኪና ተገደው እንዲወርዱ ከተደረገ በኋላ እጃቸው ታስሮ ከህግ ውጭ በሆነ እርምጃ መገደላቸው ከግድያው በተጨማሪ ሟቾቹ አስክሬን 3 ቀናት ያህል እንዳይቀበር ተከልክሎ በሜዳ ላይ ተጥሎ መቆየቱ ድርጊቱን ይበልጥ አሰቃቂና በማህበረሰቡ ዘንድም ቁጣን የቀሰቀሰ አድርጎታል። ከዚህ ጋር በተያያዘ ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን እየተሻገሩ ኖኖ ወረዳ
በአካባቢው ላለፉት ጥቂት ወራት እንደዚሁ አንጻራዊ ሰላም መጥቶበት የነበረውን አካባቢ የአማራ ተወላጆችን መሬታቸውን እየነጠቁ የሚገኙ የኦሮሚያ ክልል የጸጥታ ባለስልጣናት በአካባቢው የነበረው ሁኔታ በተለይ በኖኖ ወረዳ እና በአበሽጌ ወረዳ አዋሳኝ ባሉት አካባቢዎች የኖኖ ወረዳ አስተዳደር ካምቦ አካባቢ ሰዎችን በማስተባበር እና በመሰብሰብ መሬት የሌላችሁ ከሆናችሁ ኑ የአማራ መሬት ንጠቁ በሚል የአካባቢው አስተዳደር ካምቦ ጭምር ወጣቶችን በማሰባሰብ የአማራ መሬት በኃይል እንዲያርሱ በማድረግ አዲስ ግጭት መቀስቀሱን ነው መረጃዎቹ እየገለጹት። ይህ በሆነበትና የአማራ አርሶ አደሮች የደረሰ ሰብል የተዘራ እርሻና የተዘጋጀ ማሳ ላይ ይህንን በሚያደርጉ የኦሮሞ ወጣቶችና በአካባቢ የጸጥታ ኃይል በሚደገፉ ወጣቶች ላይ የመከላከል እርምጃ ለመውሰድ የሞከሩ የአማራ ተወላጆች ናቸው፣ ፋኖ ናቸው እየተባሉ ትጥቃቸውን እንዲያወርዱና እንዲጨፈጨፉ እየተደረገ ያለው ብለዋል። ከዚህ ጋር በተያያዘ በአካባቢው የሚገኘው መከላከያ ማዕከላዊ ዕዝ 89ኛ ክፍለ ጦር ሌተናል ኮሎኔል አማረ ይህ ችግር በድጋሚ የአማራ አርሶ አደሮች ቢያቀርቡም ጥቃቱ ሲፈጸምና የኦሮሚያ ክልል ጸጥታን ሲፈጽም እየተመለከተ ችላ ብሎናል ብለዋል የመረጃ ምንጮቹ። በአንድ በኩል የሰላምና ምክክር ይላሉ፣ በሌላ በኩል ደግሞ ህዝቡን ያፈናቅላሉ፣ ለመሬት ይወስዳሉ፣ ይጨፈጭፋሉ፣ ከህግ ውጭ ያለ ግድያ ይፈጽማሉ። መሬት ላይ ያለው ነባራዊ ሁኔታ ይህ ነው። የመከላከያ አዛዦችም እንደዚሁ የኦሮሚያ ክልልን የጸጥታ ኃይል ማዘዝም ሆነ መከላከል አይችሉም፣ አንድ ናቸው በሚል ቅሬታ ያቀረቡ የመረጃ ምንጮችን ጨምረው ገልጸዋል። ወደ ደቡብ ጎንደር የሚወስድን መረጃ አስከትላለሁ። በደቡብ ጎንደር በንፋስ መውጫ አቅራቢያ ጨጭሆ ተብሎ በሚጠራው አካባቢ በተፈጸመ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎቹ ጠቁመዋል። ከንፋስ መውጫ ከተማ ተሰባስበው ወደ ሰሜን ወሎ መቄት ወረዳ በመጓዝ ላይ የነበሩ ሚሊሻ፣ ፖሊስ፣ አድማ ብተና እና የመከላከያ አባላት ላይ ጨጭሆ ከተማ መግቢያ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ራስ ጋይንት ተወርዋሪ ክፍለ ጦር በፈጸመው የደፈጣ ጥቃት 3 የሚሆኑ የጸጥታ ኃይሎች ሲገደሉ 7 ያህሉ መቁሰላቸውን ገልጿል። በተመሳሳይ በሸዋ በይፍራታ እና ግድም በይፋት ቀጠና አጣዬ ከተማ 3 ኪሎ ሜትር ርቀት ላይ በሚገኝ ፈረደ ውሃ ተብሎ በሚጠራ አካባቢ በነበሩ የሚሊሻና የአየር ወለድ ኮማንዶ አባላት ላይ 12 ሰዓት ላይ ድንገተኛ ጥቃት ፋኖ መፈጸሙን አስታውቋል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ 7 ለ7 ክፍለ ጦር በፈጸመው ጥቃት በአካባቢው ስምሪት ላይ የነበሩ የሚሊሻ አባላት መገደላቸውን ገልጾ ከ104ኛ አየር ወለድ ኮማንዶ አንድ አባልም እንደዚሁ እና ሲገደል ሌሎች ደግሞ 2 አባላት መቁሰላቸውን መግለጫው ጨምሮ ገልጿል። ከዚህ ጋር በተያያዘ 2 ክላሽንኮቭ እና እንዲሁም ደግሞ ጂስሪ የተባለ መሳሪያዎች በፋኖ መማረካቸውን የህዝብ ግንኙነቱ ካሰራጨው መረጃ ላይ ለመመልከት ተችሏል። ወደ ሰሜን ኢትዮጵያ የሚወስደን መረጃ አስከትላለሁ። የኤርትራን በተመለከተ አምባሳደር ባጫ ደበሌ ሆርን ሪቪው ላይ ባሰፈሩት ጽሁፍ የሚከተለውን መረጃ ሰጥተዋል። ባለፈው ቢቢሲ ከሰጡት ቃለ ምልልስ በተጨማሪ በጽሁፍ የወጣ መረጃ ነው። በኢትዮጵያና በኤርትራ መንግስትን እንዲሁም በህወሓት ጽኑ ክንፍ ጥምረት ላይ እርምጃ ልትወስድ እንደምትችል ነው ባጫ ደበሌ በድጋሚ ያስጠነቀቁት። ባጫ ደበሌ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛትና አንድነት በተደጋጋሚ በመጣስ ቀጥሏል። ኢትዮጵያ ህጋዊ የሆነ ራስን የመከላከል መብቷን ተጠቅማ አስፈላጊውን እርምጃ ለመውሰድ ትገደዳለች ያሉት ባጫ ደበሌ ይህንን ሀሳባቸውን በጽሁፍ ሆርን ሪቪው ላይ አውጥተዋል። እንግዲህ ሆርን ሪቪውስ ተብሎ የሚጠራው አንድ ገጽ አለ። የአፍሪካ ቀንድ ጉዳዮች በተለይ ኢትዮጵያና ኤርትራን ጉዳይ በተመለከተ የመንግስት የብልጽግና ባለስልጣናት የሚያወጧቸው አቋሞችና የብልጽግና አቋም የሚንጸባረቅበት ገጽ ነው። በዚህ ላይ ባጫ ደበሌ ባወጡት ጽሁፍ ላይ የዛላምበሳ ነሐሴ 1 ቀን 2018 በኤርትራ ሰራዊት ከፍተኛ አዛዦች የኤርትራ ባንዲራን በማውለብለብ በዛላምበሳ በኩል ወደ ኢትዮጵያ ግዛት ስለመግባታቸውና ሉዓላዊነት ስለመጣሳቸው፣ ነሐሴ 4 በታንኮችና ከባድ መሳሪያዎችን ያካተተ ወታደራዊ ኃይል ወደ ኢትዮጵያ ከኤርትራ ስለመግባቱና ትግራይ ክልል ስለመድረሱ፣ የኤርትራ መንግስትና የህወሓት ጽኑ ክንፍ ጽምዶ በተባለ ጥምረት በመደራጀት በኢትዮጵያ መንግስት ላይ ጥቃት እና እንቅስቃሴ ወታደራዊ ግዳጅ ምልመላ እያካሄዱ ስለመሆናቸው፣ የኢትዮጵያ የውጭ ጉዳይ ሚኒስትር የካቲት 2018 የላኩትን ውይይት ጥሪ ጭምር አስመራ በሰላማዊ መንገድ ለመነጋገር የቀረበውን ጥሪ ውድቅ ስለማድረጓ፣ ከፕሪቶሪያው ሰላም ስምምነት በኋላ ኢትዮጵያ ላለፉት 2 ዓመታት ያሳየችውን ስልትና ትዕግስት ወታደራዊ ግጭቶችን የማስወገድ ፖሊሲ እስከ መጨረሻ ሊቀጥል እንደማይችል ሊታወቅ እንደሚገባ፣ የኤርትራ ኃይሎች የአገሪቱ ግዛት በአስቸኳይ ለቀው እንዲወጡ፣ በኢትዮጵያ ውስጥ ጉዳይ ጣልቃ መግባታቸውን እንዲያቆሙ ዓለም አቀፍ ማህበረሰብ በአስመራ ላይ አስፈላጊውን ጫና እንዲያደርግ ዲፕሎማሲያዊ ጥሪ ያቀረቡበት ጽሁፍ ነው። እንግዲህ ሆርን ሪቪውስ ላይ የወጣው ቀደም ብሎ እንግዲህ በዚህ ገጽ ላይ ከጽሁፋቸውን ካሰፈሩት መካከልና ሀሳባቸውን ከሰጡት መካከል
አምባሳደር ዲና ሙፍቲ እንደዚሁ ይገኙበታል። እንዲሁም ደግሞ በሞቃዲሾ የኢትዮጵያ አምባሳደር ሱሌማን ደደፎም በተመሳሳይ እንደዚህ አይነት ጽሁፎችን አውጥተዋል። እንግዲህ አሁን በጽሁፍም በኢንተርቪውም ይህንን እያሉ ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ አምባሳደር ባጫ ደበሌ በቢቢሲም ሆነ በሆርን ሪቪው ላይ እንዲሁም ደግሞ አምባሳደር ዲና ሙፍቲ በሆርን ሪቪው ላይ እንዲሁም ደግሞ ሱሌማን ደደፎ በትዊተር ገጻቸው ላይ ያሰፈሯቸውና ኤርትራን በተመለከቱ ለወጡ ጽሁፎችና ተዛማጅ ጉዳዮች ላይ ከኤርትራ እስካሁን ድረስ በይፋ የተሰጠ ምላሽ የለም። ወደ እዚሁ ቀጠናዊ መረጃዎችን አስከትላለሁ። በአፍሪካ ቀንድ ያለው አጠቃላይ ሁኔታ ተለዋዋጭነቱ ቀጥሏል። የሶማሌ ስለላ ምንጮች እንደገለጹት የሁቲ አማጽያን በምስራቅ ሰናግ በኩል መካከለኛ ርቀት ተኳሽ ሚሳይል ከአልሸባብ ጋር በመሆን የአሜሪካን ኤምኪው 9 ድሮን ለመምታት ሙከራ ማድረጋቸው ተገልጿል። የአልሸባብ የቴክኒክ ብቃት በማጣቱ ምክንያት የሁቱ ታጣቂዎች ሚሳይሉን በቀጥታ ለመቆጣጠር ቢሞክሩም ድሮኗ ጅቡቲ ሻቤሌ ተብሎ የሚጠራ የአየር ማረፊያ አቅራቢያ መውደቋና መከስከሷ ታውቋል። ይች እንግዲህ በቴክኒክ ችግር ነው ያለው የአሜሪካ አፍሪኮም አዛዥ። ድሮኗ ግን በሚሳይል ተመታ ስለመውደቋ ነው እየተገለጹ ያሉት። በአሜሪካ የአፍሪኮም እዝ ነሐሴ 3 በኢትዮጵያ አቆጣጠር በድሮኗ መውደቅ ያረጋገጠ ቢሆንም በውጭ አካል ስለመመታቷ ግን ያለው ነገር የለም። የሁቱ አማጽያን ከአልሸባብ ጋር በመተባበር በምስራቅ ሰናግ ኤደን ባህረ ሰላጤ አቅራቢያ የመካከለኛ ርቀት ሚሳይል መሰረቶችን ለመትከል የሚያደርጉት እንቅስቃሴ ቀጥሏል። በአፍሪካ ቀንድ የሚገኙ የአሜሪካ የጦር መሰረቶችና የደህንነት ጥቅሞችን ቀጥተኛ አደጋ ላይ የሚጥል እንቅስቃሴ እንደሆነ የደህንነት የመረጃ ምንጮች ገልጸዋል። ነሐሴ 3 ቀን ከሁለት ቀናት በፊት ሻበል የአየር ማረፊያ አቅራቢያ የወደቀው የአሜሪካ ኤምኪው 9 ድሮን ከሁቱና አልሸባብ ጋር የጋራ ስጋት የመያያዝ እድሉ ሰፊ እንደሆነም እንደዚሁ የደህንነት መረጃዎች እያሳዩ የአሜሪካ የባህር ኃይል ፒኤም ፖሲዶን አውሮፕላን በኤደን ባህረ ሰላጤ እና በጅቡቲ መካከል በተደረገ የአየር ቅኝት ማድረጉንም እንደዚሁ ገልጿል። በአካባቢው የራዳርና የድሮን ቅኝቶች የመከታተል ስራ እንደዚሁ ጨምሯል ተብሏል። የአፍሪካ እዝ ድሮኗ መውደቋን ያረጋገጠ ቢሆንም በሁቱና በአልሸባብ ሚሳይል ተመታ ነው የሚለውን ግን ለመናገር አልፈለገም ብለዋል። ትልቁ ስጋት አልሸባብ በራሱ ሚሳይል የመተኮስ ብቃት ማደጉ ሳይሆን የሁቱ አማጽያን ቴክኒክ ባለሙያዎች በሶማሊያ ግዛት ውስጥ በመገኘት ሚሳይሎችና የአየር መከላከያ ስልቶችን በቀጥታ የማንቀሳቀስ ስትራቴጂካዊ አቅም መፍጠራቸው ለምስራቅ አፍሪካ ኢትዮጵያን ጨምሮ አዲስ አደጋ ሆኖ መጥቷል። ይህ በእንዲህ እንዳለ ከሶማሌላንድ ጋር በተያያዘ የሞቃዲሾ ከቱርክ ከግብፅና ከሳውዲ አረቢያ ያገኘችውን ጠንካራ ዲፕሎማሲያዊ ድጋፍ ተከትሎ ጊኒ ቢሳው ለሶማሌላንድ ልትሰጥ ያሰበችውን ይፋዊ ሀገራዊ እውቅና ሰርዛለች። ሞቃዲሾ በተመሳሳይ ሁኔታ የስድስት ህብረት ሀገራት ተመሳሳይ ውሳኔ ማስቀየሯን ገልጻለች። ይህ ሁኔታ የተከሰተው ሶማሌላንድ ከእስራኤል ጋር በታህሳስ 2025 ከተፈራረመች በኋላ ስትራቴጂካዊ ስምምነት በኋላ ነው። ሞቃዲሾ መጠነ ሰፊ ዲፕሎማሲ እያደረገች ያለችው። ሌሎች መረጃዎችን ስንመለከት የሊቢያ ሚሊተሪ ኢንቴሊጀንስ ወታደራዊ ደህንነት ኃላፊ እንደዚሁ በፍንዳታ መገደላቸው ታውቋል። ቤንጋዚ ከተማ በተሽከርካሪያቸው ላይ በተጠመደ ቦምብ በተፈጸመ ጥቃት ነው የተገደሉት። የአካባቢ የመረጃ ምንጮች ለአልጀዚራ እንደገለጹት ጥቃቱ የሀገሪቱን ከፍተኛ የደህንነት አመራር ኢላማ ያደረገና በቀጠናው ላይ ተጨማሪ ስጋት የሚቀሰቅስ እንደሆነ ተገልጿል። የኤሚሬትስ እና እስራኤል በሶማሌላንድ ሚስጥራዊ የጦርነት ቴክኖሎጂ ስምምነታቸው ወደ ጫፍ ደርሷል እየተባለ ነው የሚገኘው። በሳውዲ አረቢያ በቱርክና በፓኪስታን መካከል የተደረገውን የጋራ የመከላከያ ስምምነት ተከትሎ አቡዳቢ እና እስራኤል ያላቸውን ወታደራዊ ደህንነት ቁርኝት ወደ ላቀ ደረጃ አሸጋግረዋል የሚል መረጃ ወጥቷል። የሁለቱ ሀገራት ሚስጥራዊ የደብዳቤ ልውውጦች እንደሚያሳዩት የእስራኤል ኤልቢት ሲስተም ለኤሚሬትስ ወይም ደግሞ ሄርምስ 900 የተሰኙ ድሮኖችና ስካይ አይ የሰፊ የአይን ክልከላ የሚሉ ደግሞ የአየር ቅኝት የሚያደርጉ የሰፊ የአካባቢ ክትትል ስርዓቶችና የመሬት መቆጣጠሪያ ጣቢያዎችን ለማቅረብ እስራኤልና አረብ ኤሚሬትስ ስምምነት ላይ መድረሳቸው ታውቋል። የመጀመሪያ የጦር መሳሪያዎች ጥቅል $154 ሚሊዮን እስከ $225 ሚሊዮን የሚያስወጣ ሲሆን አልፎ ተርፎም እንደዚሁ ሄርመስ 650 የተሰኙ የቴክኖሎጂ አቅሞችን ያካተተ ከእስራኤል ወደ አረብ ኤሚሬትስ ሊተላለፍ እንደሆነ ታውቋል። ቴክኖሎጂው ከሀገሪቱ ድንበር ውጭ ያሉ እንቅስቃሴዎችን ለመከታተልና በዋናነት በሶማሌላንድ በሁለቱም ሀገራት ወታደራዊ ማዘዣዎች በበርበራና በአካባቢ የሚተከሉ እንደሆኑ ነው የተገለጸው። ሚሳይሎችና ድሮኖቹ የሚተኮሱባቸውና የሚተከሉባቸው ቀጠናዎችን በሁለቱ ሀገራት ቅድሚያ ስምምነት ተደርሶባቸዋል ተብሏል። ቀደም ሲል የነበረውን እንግዲህ አጠቃላይ ሁኔታ በተመለከተ የጋራ መከላከያ ስርዓቶች ማደራጀታቸው ተቀይሮ አሁን አረብ ኤሚሬትስ እና እስራኤል ወደ አንድ ወታደራዊ ስትራቴጂክ ትብብር አድገዋል ነው የተባለው። ወደ ቱርክና አልሸባብ ጋር በተያያዘ እንደዚሁ የወጡ መረጃዎችን ስንመለከት ቱርክ ለአልሸባብ ዘመቻ ለተዘጋጀ የሶማሊያ 1ኛ ጎርጎር ኮማንዶ ሻለቃ ቢኤምሲ ኪሬፕ ተብሎ የሚታወቁ አዳዲስ ቴክኒካል ተሽከርካሪዎችን አስረክባለች።
በኤርትራ ሰልጥነው የተመለሱ ወታደሮች ከ700 በላይ የሚሆኑት መሳሪያቸውን ለአልሸባብ ሽጠዋል መባሉን የሶማሊያ ሚዲያዎች ዘግበዋል። በዚህ ምክንያት አስመራ ቀሪዎቹን 240 መኮንኖችን እንደዚሁ ለሞቃዲሾ ከመመለስ መቆጠቧ ታውቋል። የኢትዮጵያ ሰራዊት ከቡርካሃባ ተብሎ ከሚጠራው ወታደራዊ ካምፕ ለቆ የወጣ ሲሆን ቦታውን የሶማሊያ ብሔራዊ ጦር 60ኛ ክፍለ ጦር ተረክቧል። ይህም እንግዲህ አልሸባብን ተመልሶ ሊመጣ ይችላል አስብሏል። በተባበሩት አረብ ኤሚሬትስ የሚደገፈው የሱዳን ፈጥኖ ደራሽ ኃይል አልወይድ ከተማን ሙሉ በሙሉ እየከበበ ሲሆን ከፍተኛ የመሬት ጥቃትም እንደዚሁ ስጋት መሆኑ ታውቋል። የሱዳን ጦር በምዕራብ ኮርዶፋን የሚገኙ ከ30 በላይ ፈጥኖ ደራሽ ኃይል ምሽጎችና መከላከያ መስመሮችን ሌሊቱን መደምሰሱን ገልጿል። የሱዳን ሰራዊት በብሉናይል ግዛት በአዲስ ያራ ከተሞች ላይ አርኤስኤፍ በጆሴፍ ቱካ የሚመራው ህዝባዊ አብዮታዊ እንቅስቃሴ ጥምር የሆኑ ኃይሎች የከፈቱን ጥቃት መክቶ አጥቂዎቹን ወደ ኢትዮጵያ ድንበር እንደገና መመለሱን ገልጿል። ምሽቱን 30 የሚያህሉ የጦር ተሽከርካሪዎችን የያዙ የሚሊሻ ኃይል ከቻድ ድንበር ተነስቶ ወደ ሱዳን መግባቱም እንደዚሁ ተገልጿል። የደቡብ ሱዳን ሰራዊት ሱዳን በራሷ የእርስ በርስ ጦርነት መጠመዷን በመጠቀም በአብዬ ግዛት ላይ አዲስ ጥቃት መክፈቱም እንደዚሁ ታውቋል። የሱዳን ጦር አዛዥ ጀነራል አልፈታ አልቡራን ከፖለቲካና ሲቪል ማህበረሰብ አካላት ጋር ያደረጉት ሚስጥራዊ ውይይት አጠናቀዋል የሚሉ ዘገባዎችን አልጀዚራ ይዞ ወጥቷል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ